ድልት የምረግጠው እናንተ ፍለኩ እንደ ልቤ የሚያበረቃቅጠኝ የሚያቀብጠኝ ማለት ነው። ማልወደው ሰው ከሆነ ግን እንዳይታዘበኝ ብዬ እንትን እላለሁ። ሀቅ ነው የተናገርኩት። ሀቅ ማርያም ሀቅ ነው የተናገርኩት። አዎ የምወደው ሰው ላይ የማትወጂውን ሰው ትጠነቀቂያለሽ። የማልወደው ሰው ነገ ያዋርደኛል ምናምን ብዬ ከሆነ ዝም ብዬ ችላ ነው ብያልኩ የምሄደው። የምወደው ሰው ግን ከፍ ከሆነ በጣም ምቾት ከሰጠኝ እንደ ልቤ ነው የምሆነው። ብድቅጥቅጥ ቤት ራሱ ሳወራ ሚዩት አላረክ ምንም አይመስለኝም። እመቤቴ ግን እኔ መግለጽ በቃ እንደዚህ አልችልም። ቀጮ አፈቅርሃለሁ፣ ወድሃለሁ፣ ልሞትልህ ነው ለምን አልደወልክልኝም ዛሬ? በጣም እልክ አልያዘኝ። እልክ የያዘኝን ሰው ነው እንደዛ ምለው። እልክ አስያዘኝ ብቻ ከበለጠኝ ብቻ ማለት ነው እንደዛ። ከዛ ውጪ ግን እግዚአብሔርን ጋይስ እንደዛ አይደለም። እንደዚህ ሞትኩልክ ምን ሆነ ነው ዛሬ ያልደወልከው? ለምንድን ነው እንደዚህ ያላልከው? አለለም ማርያምን አለለም። በቃ አርሰናል በቃ እንኳን ደስ አለሽ። ቤታ ኮሜንት ለመሲ ግለጭለት ይልሻል። አይተሽም እንዳትገልጪ እንዳታስወጡኝ። ሻወር ነው አርሰናል ማይላቭ ማናባሽ ነሽ? ማናባህ ነህ? አርሰናል ማይላቭ የታባሽ ላቭሽን ሂጂና ፍቅር እስከ መቃብር ላይ ፈልጊ። ማነሽ እንዴ? እንደምን ደበረሽ? አልፈልግም ከኔ ውጭ ማንም እንዲላል። አረ ጎራው የት አባታቸው አውቀዋት ነው እዚህ ቤት ነው ያወቀው። እስኪ ቀጮ ማይላቭ በሉ። አሁንስ ይሰማል? እስኪ በሉ። አልፈልግም ተይኝ። ድረልጥ ተለጥፋችሁ እኔ ባጣ በልቻለሁ። እንጀራ ነው የበላሁት። እሺ ቀጮ በጣም የዘሜት ሰላም እያለችሽ ነው እህቴ። የዘሜት ሰላም እያለችሽ ነው። ወይ አንቺ ምን ነው ጠፋሽ ግን? እስኪ በእናትሽ እንትን ይኖርሻቸው። ባህር ወስዷት ነበር። ባህር ነው ዝናብ ወይ እንዴት አይወስዳት? በእናትሽ እንዴት አይወስዳት? እኔ ራሱ ትናንትና ንፋስ ወስዶ ነበር። አንችልም እኛ ቅጥንጥን ያሉ ሰዎች ንፋስም ሆነ ብርድም አንችልም። ቀጭወን ጨምሮ ማሪ ሆነ ያልወጣው እሷ እኮ ሱቋ ስትሄድ ነው እንደ ውድ የሆነ ነገር ተሸከማ ማሪ ሆነ በርጩማ ምንም ተሸክመሽ በቦርሳ ነገር ውጪ ውዴ። ንፋስና ብርዱን እኛ ቀጭን ሰዎች እኮ አንችለውም። ታውቂያለሽ አይደል? እኛ ቀጭን ሰዎች እኮ አንችልም። ማንኛ ቀጠን ያሉ ወጣቶች አንችለውም። እንትኑን ብርዱንም ንፋሱንም ምናምን። አርሰናል አንድ ልብ ስጪ ጎበዝ። የኔ እናት እኮ አበባ ስጪ እንጂ አበባ ስጡ እንጂ እና ተረፍሽ ይዘሜ ተረፍሽ ማለት ወፍራም ሰዎች ታድለው። ግን ማለት እኔ በወፍራም ሰዎች ቀጮ በጣም ነው የምቀነው። አስወር ላይክ ወፍራም ሰዎች በቃ ያስቀኑኛል። ልክ ንፋስ ምናምን ሲመጣ መቋቋም ይችላሉ። ያኔ ገበየው ማለት ነው አቶ ገበየው፣ ያኔ ገበየው የዛሬ ዓመት ንፋስ ነው ገበየው የቀበር ነው ገበየው። ቆይስ ግላማን እንዳለው አርሰናልና መሲ ፉክክር ነው እንዲያዙ ስሚ ያ የቀበርነው ገበየው የለ ያን ጊዜ ንፋሱንም ብርዱንም ዱላውንም ስድቡንም ይችላል። እኔ አልችልም ላይክ ንፋስ ሲመጣ ማለት ስሚ እየሄድኩ ነው ጎረምሳሌ ልጥፍ ነው የምለው ንፋሱ እየወሰደ። እኔ ፈልጌ አይደለም ማሬ። አንቺ በቃ ሁሉንም ወንድ ነው የምትወዱ እንዳትንቀጭ እንዳትገምችኝ። እኔ የትሽ ነኝ ግን ንፋሱ እየወሰደ የሆነ ጎረምሳሌ ጠጣ ያደርገኛል ማሬ ሳልፈልግ። ማለት መቅጠን ጥቅሙ ለዚህ መሰለኝ። ወፍራም ሰው አስተዋጽኦ ነው። አዎ ግን ወፍራም ሆናችሁ ኦ ማይ ጋድ አንቺ እነዚህ እኮ ጅሎች ተለዳ ያደርጉኛል። ጋይስ ቦይ ግን ማለት ወፍራም መሆን አይከብድም? ለኩፍር ማለት አይከብድም? ሲያስፈራ መወፈር ግን ኦ ጋድ ከጨገ ጀምሮ ሰልፍ እንዳይወጡ እነዚህ ሰልፍ የወጡ ቀን ማለት ነው ሳምንቱን ሙሉ እህል ውጪ ከነዚህ ማህበረሰብ ጋር እኩልም ሆነው እባካችሁ ሰልፍ እንዳትወጡብኝ። አጥንቴ አይችልም ደቋል ከኋላ ብቻ። በነገራችን ላይ ቂጤም ጠፋ እኮ ቀጮ መቤቴን አንድ ቀሪ አብቴ ትትካሽ ነው አንዴ ግን እንደንትንሽ እንደከራትሽ አይደለም ጠፋ። እግዚአብሔርን ጋይስ ቂጤ የለኝም። ቂጤም ጠፋ በእውነት በቃ የሆነ ልብስ ስለብስ ብታይ በቃ ከኋላ ገበየው ከፊት ለፊቴ ቤታ በቃ ምንም መገናኘት አልቻለም። ማርያምን ጋይስ ሞራላችን ላይ ቲና የኔ ፍቅር ሰሚኝማ ወደ ድሮ ይኮላ ለማስታወስ እየፈለኩ ነው እንዲመቀብጠው። እስኪ ታይ አታስታውሽኝ ስለ ውፍረቴ። እስኪ ዝም ብለን የማይናገረውን አበባ ለምን እንጂ አንድ 3 ግራም አይበቃንም እንዴ ከዚህ በኋላ መሲ?
እንዴ ይጠራቀም እንዴ። አንቺ እኮ አንጎል እኮ ነው የምታረጊን። ለመሲና ለቀጮ ግለጭላቸው፣ ፍቅረኛ ጠብሰው ይግለጹላቸው። እኔ ምን ቤት ነኝ ማሽቃብጠው? ለምንድን ነው እኔ ላርሰናል ተገለጽከ? አርሴናል ከዛ አትለቁትም እንዴት ያለሽ አርሰናል አታስቢ፣ ወጪው በእኔ ይሆንብሽ እህት አለ። አንቺ ጎዳና ወጪ ሆምለስ ሁኚ፣ መደወል ብቻ ነው እኔ ጋር። እሷ ትሆን ተዋዋኑ ሁለታችሁ እንዴ እኔ አልፈልግም። አርሴናል አልቀናም ቸገረኝ ሆምለስ ሆንኩ ስትይ ደውዪ፣ ቤት ታገኝ ቁጥሬን ታውቂያለሽ፣ ደውዪላት አለሁልሽ። እኔ ኮሜንት ምን ይላሉ መሰለሽ? ቀጮ ኧረ መሲ ቀጮ ታዋጣሻለሽ። ወደ ቀጮ እንጂ በቃ መሲ እኮ አሽቃባጭ ናት፣ ወደ ነፈሰበት ናት። ኧረ ጭራሽ አቡ እሺ፣ ጤና ይስጥልን። አቡ የምትባል ሌቨል 35 ሱፍ ግጥም አድርገህ በመነጽር የለበስክ ሰው ጤና ይስጥልኝ። ለመጀመሪያ ጊዜ እዚህ ቤት መጣል። ሰላም ሰላም። ማነህ? ምንድን ነህ? ማሬ ቅድም እኮ አዲስ አዋጅ አወጣው። ሌቭል ያለው ሰው እልፍ ካለ ማሬ ወይ ሰላም ይበሉኝ ወይ እኔ ሰላም እላችኋለሁ። ህጉ ነው ማለት ሰው ቤትሽ መጥቶ ባህላችንም ወጋችንም አይደለም። ሰው ቤቴ መጥቶ መንሳት ጥሩ አይደለም። ገባሽ? ፊቴናውን ብነሳው እግዚአብሔርም ደስ አይለውም ማለት ባህላችንም አይፈቅድም። ለዛ ነው እሺ ሰው ቤቴ ሲመጣ ሰላም የምለው። ምን ሆና ነው ቤታ ተለወጠች እንዳትሉ ብዬ ነው። አመሰግናለሁ። አርሰናል ወሬኛ አቡዬ በጣም ወሬኛ ነው። አንተ ደግሞ በጣም ወሬኛ ሁኝልኝ ካልከኝ ወሬኛ ሆንላለሁ ውዴ። አልካለ ነው እስቲ አዲስ ገቢ አይደለ አንድ ጋላሪ ይሙላልሽ እና አይ እሱ እንኳን ቆይ እናንተ አንቺና የቤሩቷ ሰው ቤቴ እልም ብሎ እንዲጠፋ ነው አይደረግም። እንደዛ ሰው አታሳቂ። አሁን ቤት ሰው ሲመጣ ያፈራው ነው ይዞ የሚመጣው። ብርቱካን ይዞ የሚመጣ ብርቱካን እኔ እኮ አልወድም። ሙዝ ካልሆነ አይባልም ውዴ። ያለሽን ብርቱካን ትበይና ለሙዝ በባዶ እጅ መምጣቱ ምንድነው ጥቅሙ? በባዶ እጅ እንዳልመጣ አየሽ። አሁን አንቺ ከጎረቤት ጋር መኖር ማትችይ ሰው ነሽ ቀጮ ማለት። እኔ አሁን ከጎረቤቶች ጋር መኖር ይችላል። እንዴት በእኛ ብርቱካን ይዘው ይመጡ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ ቲና ነገ ደግሞ ሙዝ ይዘው ይመጣሉ። ጸባይሽን አይተሽ ወይ ሙዝ በጣም ነው የምወደው። እናንተ መልካም ሰዎች ያለሽ ወይ ምን አይነት ምረ ዳቦ እየደፉ ተሸክመው ይመጣሉ። ማሬ እንደዛ ነው ከጎረቤት ጋር አሁን ኖረው እንጂ ምን ነው ብርቱካን ብቻ እያልሽ አይገላመጥም። ጥፍት ነው ከቤትሽ የሚሉትኝ አይባልም ማለት እኔ ላሽ ባዶ እጃቸውን ሲመጡስ ይምጡ ማር ይምጡ ባዶ እጃቸውን ቢመጡ ማለት ነው ውዴ። ከዛ ዝም አንዴ ባዶ እጃቸውን ይመጣሉ። ሰላም ጤና ይስጥልኝ። ሁለተኛ ይደክሙታል። ሰላም ጤና። በሶስተኛ ምን ነው